እዚህች ዓለም ላይ ሁላችንም የመጣነው አንድ ዓላማ ይዘን ነው። ሁሉም ሰው የተፈጠረው አንድ ስራ እንዲሰራ ነው ማለት ነው። ልክ ራሳችሁን እንደ ሙዚቃ መሳሪያ አድርጋችሁ ተመልከቱ። ሁሉም ሰው በጋራ ሲጣመር አንድ ባንድ፣ አንድ ኦርኬስትራ፣ አንድ ሲምፎኒ እንደሆነ አድርጋችሁ ትመለከቱታላችሁ። እናንተ ግን አንድ መሳሪያ ናችሁ፣ አንድ ድምጽ ብቻ። ስለዚህ እናንተ ማውጣት የምትችሉትን ያህል ድምጽ አውጥታችሁ መሄድ ብቻ ነው የሚጠበቅባችሁ። እዚህች ዓለም ላይ ከምትወዱት ነገር ወደ ማረግ ያለባችሁ ነገር ስትሄዱ ወይንም ደግሞ እንደ ስራ ወደምትቆጥሩት ነገር ስትሄዱ ችግር መፈጠሩ አይቀርም። በተለያየ መንገድ እዚህች ምድር ላይ ልንኖር እንችላለን። በአርትፉል ዌይ ብዬ ልገልጸው እችላለሁ። በጣም የፈጠራ ችሎታችን በዝቶ ጥበብ በተሞላበት መንገድ ልንኖር እንችላለን። ይህ ማለት ምን ማለት ነው ካላችሁ ኢንጌጅድ ሆናችሁ የምትኖሩት ህይወት ነው። እያንዳንዱን ነገር ልብ ትላላችሁ፣ ታስተውላላችሁ። ከዚህችም ዓለም ጋር አንድ ሆናችሁ ነው የምትሄዱት። ስለዚህ እያንዳንዱ ምርጫዎቻችሁ እንዳለ የሆነ ውጤትን የሆነ ፍሬዎችን ይዘውላችሁ ይመጣሉ። እነዛንም ምርጫዎች የወሰናችሁት ቀና ብላችሁ አስተውላችሁ ነገሮችን ተመልክታችሁ። አይ በዚህ መንገድ አልኖርኩም ብላችሁ የምታስቡ ከሆነ ደግሞ በእንቅልፍ ልቡ እንደሚራመድ ሰው እየኖራችሁ ነው ማለት ነው። እየተራመዳችሁ ነው፣ እየሄዳችሁ ነው። ወዴት እየሄዳችሁ እንደሆነ አታውቁም። ምን እየተፈጠረ እንደሆነም አታውቁም። እዚህች ዓለም ላይ ምንም ነገር ስታደርጉ ሁሌም ቢሆን ለሰው የሚለውን ነገር እንድታወጡ ፈልጋለሁ። ኦዲየንሱ ወይንም ደግሞ አድማጩ ተመልካቹ መጀመሪያ የሚፈልገው ነገር ምንድነው ብላችሁ ከሞከራችሁ ልክ የስራችሁን ክሬቲቪቲ ወይንም ደግሞ የፈጠራ ችሎታችሁን እንደማውረድ ነው። እኔ እንግዲህ ከሙዚቀኞች ጋር ነው ሙሉ ከጥበብ ሰዎች ጋር ውላለሁ አይደል? ስራዬም ከነሱ ጋር ነው። ታዲያ አሪፍ የሚባል ሙዚቀኞችን የሚያወጣውን ነገርና የማያወጣውን ነገር ለይቼ ላውቅ እችላለሁ። ይህም ማለት ለሰው ብላችሁ የምትሰሩት ነገር ሁሌም ቢሆን ዝቅ ያደርጋችኋል። ሰው ይሄንን ይወዳል፣ ስለዚህ ይሄንን ልስራ ብላችሁ ልትንቀሳቀሱ አይገባም። ምን ጊዜም ቢሆን ራሳችሁን እንደ ዋናው አድማጭ መመልከት መቻል አለባችሁ። ነገር ግን ይሄንን ለማድረግ ለምንድነው የምንቸገረው? ለምንድነው የሚከብድን ካልን አክሴፕታንስን ስለምንፈልግ ነው። እንደ ሰው ልጅ ከሰው ልጆች የምንፈልገው ሁለት ነገር አለ። አንደኛው ተቀባይነት ነው፣ ሁለተኛው ፍቅር ነው። ታዲያ አሁን ሚሽናችሁ ወይንም ተልእኳችሁ የሰው ልጅን ተቀባይነት ለማግኘት ከሆነ የዛኔ ጥበብን አጣችኋት ማለት ነው። የስራችሁ ነፍስ እየጠፋ ይመጣል። እናንተ ለሰው ነው የሰራችሁት፣ ለራሳችሁ አይደለም። ታዲያ አሁን ይህ አክሴፕታንስ ወይንም ተቀባይነት የተባለው ነገር በስራ ውስጥ ወይንም ደግሞ በምታደርጉት ነገር ውስጥ ብቻ አይደለም፣ በዕለት ተዕለት ህይወታችሁ ውስጥም ያለ ነገር ነው። ሁሉም ሰው የሰው ልጅን ተቀባይነት ይፈልጋል። ሰዎች እንዲቀበሉት እንዲወዱት የማይፈልግ ሰው የለም። ታዲያ ይሄንን ማሳካት የፈለገ ሰው የሰዎችን ተቀባይነት አልፈልግም ማለት የቻለ ሰው መሆን አለበት። ሰውን ለማስደሰት ወይንም ደግሞ ከሰው ልጅ ተቀባይነትን ለማግኘት መልፋት ስታቆሙ፣ ጥረታችሁን ስታቆሙት የዛኔ ናቹራሊ አክሴፕታንስ ወደ እጃችሁ ላይ ይመጣል። ያንንም ደግሞ አክሴፕታንስ ወይንም ተቀባይነት የምታገኙት ራሳችሁን ስትሆኑ ነው ማለት ነው። በመጽሐፌ ላይም ደጋግሜ ስናገር የነበረው ነገር ይሄ ነው። የሰው ልጅ ተቀባይነትን በጣም አጥብቆ ይፈልጋል። ታዲያ ተቀባይነትን ማግኘት ከፈለገ ራሱን ይሁን። ሌሎችን ለመምሰል መሞከሩን ያቁምና ራሱን ሆኖ ከቀረበ በቃ አለቀኩ። መሆን የምትችሉትን በጣም ምርጥ ወይንም ከፍ ያለ ነገርን መሆን ቻላችሁ ማለት ነው። ሰዎች እንደዚህ አይነት ሰው ይወዳሉ፣ ስለዚህ እንደዚህ አይነት ሰው ልሆን ብሎ ማሰብ ማለት ትልቅ የሚባል ስህተት መስራት ማለት ነው። ምክንያቱም ሰው ምን እንደሚያስብ አታውቁም፣ በፍጹም ልትገምቱትም አትችሉ። ስለዚህ እኔ ያለሁት ለራሴ ብቻ ነው። ትክክለኛውን ማንነቴን ብቻ ነው መያዝ አለብኝ፣ ሌላ ምንም የሚይዘው ነገር የለም ብላችሁ ካሰባችሁ የዛኔ እናንተ ተቀባይነትን እያገኛችሁ የምትመጡ ሰዎች ትሆናላችሁ። ታዲያ ከእናንተ ውጪ ወይንም ከትክክለኛው ማንነታችሁ ውጪ ሌላ ሰው አለ፣ ሌላን ሰው መሆን እችላለሁ ብላችሁ ካሰባችሁ አለ ብላችሁ የምታስቡት ነገር የምርም እውነታ ሊመስላችሁ ይችላል እንጂ ምንም ነገር የለም። ማስክ ብቻ ነው ያለው። ማስመሰል የሚባለው ነገር ወይንም ፕሮጀክሽን ብለን እንያዘው። የሆነ ነገር አለ ብለን ስናምን ያንን ነገር የምናይበት መንገድ አለ አይደል? እሱን እያሰብን ነው እንጂ ከዛ የበለጠ ነገር አይደለም። ለዚህ ነው አውተንቲሲቲ የምትባለውን ቃል በጣም ወዳት። ራሳችሁን በፈለጋችሁበት መንገድ እየገለጻችሁ እናንተ በሆናችሁበት መስመር መሄድ መቻል አለባችሁ። ትልቅ ትምህርትን በዚህች ምድር ላይ ልማር ካላችሁ ፕሬዘንት መሆን ብቻ ነው የሚጠበቅባችሁ። አሁን ላይ ትቆዩና ነገሮችን እንዳሉ ትመለከታላችሁ። አሁን ላይ ያሉትን ነገሮች ዞር ዞር ብላችሁ በአካባቢያችሁ ላይ ተመልከቷቸው። ነገሮችን የምትመለከቱባቸው መንገዶች ናቸው ነገሮችን በጣም ኢንትረስቲንግ የሚያደርጉት ወይንም ደግሞ ጣፋጭና ማራኪ የሚያደርጉት። ሁላችንም አንድን ነገር ስንመለከት ተመሳሳይ ነገር ብናስብ ኖሮ ሁሉም ነገር በጣም ደባሪ ይሆን ነበር። ምክንያቱም ሌላ ፐርስፔክቲቭ የሚባል ነገር አይኖርም። አንድ ሰው ከሌላ ሰው ጋር ለምንድነው የሚከራከረው? እሱ ያሰበው ነገርና ያኛው ሰው ያሰበው ነገር የተለያየ ስለሆነ እኮ ነው። የሚከራከሩበት ነጥብ አንድም ቢሆን ያዩበት መንገድ ግን የተለያየ መንገድ ነው።
እንደ ሰው ልጅ እኛን ማራኪ የሚያደርገን ነገር ልዩነታችን ነው። ልዩነታችን ስላችሁ ተነጠልን እያልኩ አይደለም። ነገር ግን አንድ ሰው የሚፈልገውና ሌላ ሰው የሚፈልገው ነገር የተለያየ ነው። ዓለምን ደግሞ ውብ እያረጋት የሚሄደው ነገር ይህ ልዩነታችን ነው፣ የፍላጎት ልዩነት። ኢምፐርፌክሽን ባለበት ቦታ ሁሉ ነው የምላችሁ። ያ ማለት ከእናንተ ጋር ሙሉ ለሙሉ የማይገጥም ነገር እንኳን ቢሆን ወይንም ደግሞ እናንተን የማይገልጽላችሁም ነገር ቢሆን አንድ ሰው ራሱን በገለጸላችሁና ትክክለኛ ሰልፉን ትክክለኛ ማንነቱን ባሳያችሁ ቁጥር ደስ እያላችሁ ይመጣል። ምሳሌ ልስጣችሁ። አንድ የፍቅር ዘፈን አዳመጣችሁ ልበል። ያንን የፍቅር ዘፈን ስታዳምጡት ሙዚቀኛው ስላጋጠመው ነገር እየዘፈነ ነው። የዘፈነውም ዘፈን ደግሞ በጣም አሳዛኝ የሚባል ዘፈን ነው። ምናልባት በፍቅር ግንኙነት ውስጥ በነበረበት ሰዓት ላይ ልቡን ጎድታበት ሊሆን ይችላል፣ ወይንም ደግሞ ልቡ ተሰብሮ ይሆናል። ታዲያ ያንን ህመሙን በቅጂ መልክ ወይንም በሙዚቃ መልክ ሲለቀውና እናንተም ደግሞ ያንን ሙዚቃ ስታዳምጡት ምንም እንኳን ከዛ ሰው ጋር ሪሌት ማድረግ ባትችሉም ወይንም ደግሞ እኔም እንዲያጋጥመኛል ማለት ባትችሉም እንኳን ፍቅረኛ ባይኖራችሁም ልባችሁም ባይሰበርም እንኳን የሱን ዘፈን በመስማታችሁ የተነሳ እሱ የልቡን አውጥቶ መናገሩ መዝፈኑን በመስማታችሁ የተነሳ እንባችሁ ሊመጣና ልታለቅሱም ትችላላችሁ። እንደዛ ኢሞሽናል ያረጋችሁ እንደዛ ስሜታዊ ያረጋችሁ ነገር ምንድነው? የእናንተ ልብ ስብራት አይደለም አይደል? ያ ሰው ትክክለኛ ራሱን ማንነቱን ስለገለጸበት እኮ ነው። በቃ ልቡ ውስጥ ያለው ነፍሱ ውስጥ እያስጨነቀችው ያለችውን ነገር አውጥቶ በቅጂ መልክ አስቀምጣት። ታዲያ ያንን ቅጂ እናንተም ስታዳምጡት ህመሙን አውጥቶ እየዘፈነ እንደሆነ ሲገባችሁ እናንተም ደግሞ በስሜት ደረጃ እሱን ተረዱታላችሁ። ልባችሁም ልክ እንደሱ ራሱን በሱ ቦታ ላይ አስቀምጦ ያዝናል፣ ያለቅሳል። ታዲያ እንደነዚህ አይነት ነገሮች ናቸው ዓለምን የበለጠ እንድንረዳ የሚያደርጉን። እኛም ደግሞ እዚች ምድር ላይ ሁሉም ነገር አይደለንም። በቃ እኛ ነን። ሁሉም ሰው ራሱ ነው። በዚህች ዓለም ላይም ጥበብን በጣም ውብ የሚያደርጋት ነገር እያንዳንዱ ሰው የራሱ የሆነ ምልከታ የራሱ የሆነ አመለካከት ስላለው ነው። ፐርሰፕሽናችን ወይንም ፐርስፔክቲቫችን ይለያያል። ታዲያ ዓለምንም የምናይበት መንገድ የአንዱ ትክክል ነው የአንዱ ስህተት ነው የሚያስብል አይደለም። ልክ አንድን ጥበብ ተመልክታችሁ ይሄ ጥበብ ትክክል አይደለም እንደማትሉት ሁሉ ዓለምንም የምትመለከቱበት መንገድ ትክክልም ነው ትክክልም አይደለም አይባልም። እያንዳንዱ አመለካከታችን እያንዳንዱ የህይወት ውሳኔዎቻችን እያንዳንዱ የህይወት ምርጫዎቻችን እኛነታችንን ወይንም ራሳችንን ኤክስፕረስ የምናደርግበት መንገድ ሆኖ ያገለግላል። ታዲያ እዚህች ዓለም ላይ ትልቅ ነገር ማድረግን የምትፈልጉ ከሆነ ኦተንቲክ ሆናችሁ ቅረቡ። ራሳችሁን ሆናችሁ ትክክለኛ ማንነታችሁን ተላብሳችሁ ሌላ ማንንም ሰው ለመሆን ሳትሞክሩ። ምክንያቱም ሌሎች ሰዎች ስለኔ ምን እንደሚያስቡ አላውቅም፣ እንዴትም እንደሚያስቡ ልገምትም አልችልም። ነገር ግን እኔ ነገሮችን መመለከትበት መንገድ ይሄ ነው። እኔ የማይበትንም አመለካከት ለእናንተ ላሳያችሁ እፈልጋለሁ። በቃ አለቀ። የህይወቴ ዓላማ ይሄ ነው። እዚህች ምድር ላይ የተገኘሁበትም ዓላማ ይሄና ይሄ ብቻ ነው። በቃ ነገሮችን የማይበትን መንገድ ለሰዎች ላሳይ ነው። ከዛም ደግሞ እናንተም የምታዩበት የራሳችሁ የሆነ አመለካከት ወይንም አስተያየት አለ። ታዲያ ያንን አመለካከታችሁንም እንዴት እንደምታዩት ባቅደስ ይለኛል። ስለዚህ እናንተን ማየት ፈልጋለሁ። የቱ ጋር ነው የተገጣጠምነው? የቱ ጋር ነው ተመሳሳይ እይታ ያለን? የቱ ጋርስ ነው የተለያየ ነው? እነዚህን ሁለት ነገሮች እየተመለከትኩ አልፋለሁ። ለዚህች ዓለምም ትርጉም እየሰጠን ይሄ ማለት እንዲህ ነው ማለት ነው ብለን የምናስብበትን መንገድ በዚህ መንገድ ነው። ምክንያቱም ሁላችንም የተማርነው ነገር አለ። ሁላችንም የራሳችን ታሪክ አለን። ሁላችንም የምናስተምረው የሆነ ነገር አለ። ስለዚህ እርስ በርስ አንዱ ከሌላው መማር ይችላል ማለት ነው። ምክንያቱም እነዚህ የምታስተምሯቸው የምታሳዩቸው ነገሮች እናንተ በህይወት የተመለከታችሁት ኤክስፒሪየንስ ያደረጋችሁት ነገር ስለሆነ ነው። ያም ደግሞ ከሁሉም ሰው ይለያል። እናንተ ህይወትን የምትኖሩበት መንገድ በህይወት የመጣችሁበት መንገድ ከማንም ጋር አንድ አይደለም። በፍጹምም ሊሆን አይችልም። ሁላችንም የወለዱን ቤተሰቦች አሉን። ሁላችንም ያደግንበት ቦታ አለ። ሁላችንም የመጣንበት አመጣጥ አለ፣ አስተዳደጋችን አለ። በዚህች ዓለም ላይ ሞተን ሁላችንም የፈለግነውን ነገር አድርገን ስንመለስ በመጨረሻም የተመለከትነው ነገር በጣም የተለያየ እንደሆነ እንገነዘባለን። ምንም እንኳን ከአንድ ቤተሰብ ከአንድ ቤት አንድ አይነት ቦታም ደርሰን ብንመጣ የተለያየ የሆነ ቪው ወይንም የተለያየ የሆነ አመለካከት ነው የሚኖረን። ይህ ማለት አንዱ ትክክል ነው አንዱ ትክክል አይደለም ማለት አይደለም። ነገር ግን እኔ ልብ ያልኩትና እናንተ ልብ ያላችሁት ነገር የተለያየ ነገር ነው። በብዙ አይነት መንገድ ህይወትን መመልከት ትችላላችሁ። ነገር ግን ለእናንተ ትርጉም የሰጠውን ወይንም ደግሞ ለነፍሳችሁ የቀረበውን የሆነ አመለካከት ተወስዱና በዚህ መንገድ የታየኝ ነገር ይሄ ነው ትላላችሁ። ይህም ደግሞ እኔን ወደ ምን ይወስደኛል ብላችሁ ካሰባችሁ ያቺን የውስጥ ምሬት መውሰድ አለባችሁ። ይህ ማለት ውስጣችሁ የሚመራችሁ ኃይል አለ። ያንን ኃይል ማግኘት አለባችሁ። ያቺን ኃይል ስታዳምጡም ነው ራሳችሁን እየሆናችሁ ትክክለኛ ማንነታችሁን እያገኛችሁት የምታልፉት። ይህንንም ካልኩ አይቀር በዚህች ዓለም ላይ ነገሮችን ለማግኘት ብላችሁ አንዳንድ ማድረግ ያለባችሁን ነገር ታረጉ ይሆናል። እሱን ማድረግ ማቆም አለባችሁ። አንድ ነገር አድርገዋለሁ ካላችሁ ለምታገኙት ነገር መሆን የለበትም። ያ ነገር የእናንተ ፍላጎታችሁ ሊሆን ይገባል። ውጤቱ ምንም ይሁን ምንም እናንተን ሊያሳስባችሁ አይገባም።
ብቻ እናንተ ልባችሁ የፈለገው ነገር ኢንትረስቲንግ ነው ወይንም ደግሞ ይሄ ነገር ምን እንደሆነ አላቅም ግን ማወቅ ፈልጋለሁ የምትሉት አይነት ነገር ከሆነ ያንን ነገር ወደ ማድረግ ሄዱ። ውጤቱ ምን ያመጣልኛል ብላችሁ ካሰባችሁ የተሳሳተ ቦታ ላይ ናችሁ ማለት ነው። ምክንያቱም አንድ ነገር ምን ያመጣልኛል ብሎ ማሰብ ማለት አውትካሙን ወይንም ውጤቱን ልገምት ማለት ነው። በቼም ቢሆን ደግሞ ልንገምተው ልናውቀው አንችልም። ቅድም እንዳልኳችሁ ውስጣችሁ የሚመራችሁን ድምጽ ማዳመጥ መቻል አለባችሁ። ያቺን ድምጽ ስታዳምጧት መሄድ ወዳለባችሁ አቅጣጫም እያሳያችሁ ይመጣል። ታዲያ ሂዱ ብሎ የሚያሳያችሁ አቅጣጫ ምናልባትም ትርጉም የሚሰጥ አቅጣጫ ላይሆን ይችላል። አይደለም ለሰው ለራሳችሁም ትርጉም አይሰጣችሁ። ከማንም በላይ ሰው አይረዳችሁም። ይሄንን ልታውቁ ይገባል። ምክንያቱም ያንን ድምጽ የሰማችሁት እናንተ ብቻ ናችሁ። ስለዚህ ሰው ይሄንን ነገር አለመረዳቱ ብዙም ግራ ሊያጋባችሁ አይገባም። ነገር ግን ከዛም በላይ ራሳችሁም ግራ ትጋባላችሁ እያልኳችሁ ነው። ለእናንተም ትርጉም አይሰጣችሁ። እንደዛም ቢሆን ግን አሁንም ራሳችሁን ማዳመጥ መቻል አለባችሁ። ለምንድነው ይሄንን ድምጽ እየሰማሁት ያለሁት? ለምንድነው ይሄስ ድምጽ እንደዚህ እያለኝ ያለው ብላችሁ ቁጭ ብላችሁ ከራሳችሁ ጋር መመራመር ነው። ብዙዎቻችን ግን ይሄንን የውስጣዊ ድምጽ ጸጥ ለማሰኘት ወይንም ደግሞ ዝም ለማሰኘት እንሞክራለን። መንገዱን የሚያውቀው በየት በኩል መሄድ እንዳለብንና የቱ ጋር መድረስም እንዳለብን የሚረዳውን ድምጽ ዝም ካሰኘነው ደግሞ እንዴት እንሄዳለን? ካርታ እንደመጣል እኮ ካርታችንን ስንጥል ያንን ድምጽ ጸጥ ለማድረግ ሞክረን ደግሞ ያለ ድምጹ ይሄዳለው ስንል በህይወታችን መከሰት የሌለባቸው መከራዎች እየተከሰቱ ይመጣሉ። መከራዬን በላው ትላለች አንዷ። ይሄ ህይወት ለኔ አይደለም የሚለውም ደግሞ አለ። እነዚህ ሁለቱ ሰዎች ለምንድነው እንደሚሉት? ውስጣዊ ድምጻቸውን ስለዘጉት እኮ። ያቺን ድምጽ ማዳመጥ አልፈለጉም። በራሳቸው በመሰላቸው መንገድ ለመሄድ እየሞከሩ ነበር። ታዲያ ግን ለምንድነው እንደዚህ እያደረግን ያለነው ካልን የህይወታችን ቁጥጥር እጃችን ላይ እንዳለ አናውቅም። የሆነ ሰው ህይወታችንን እየነዳ ይሄ ነገር ለእናንተ ያስፈልጋቸዋል ብሎ የሚያደርግልን ይመስለናል። ስለዚህ እያንዳንዱ ውሳኔዎቻችን ከፍርሃት የመጡ ናቸው። እንደነዚህ አይነት ውጤቶች ሊመጡ ይችላሉ። ስለዚህ ይሄንን ላርግ እንላለን። እነዛ ያልተፈጠሩ ያልተከሰቱ ነገሮች እንደተከሰቱ አርገን ስላሰብናቸው ብቻ ምርጫዎቻችንና ውሳኔዎቻችንን እየለወጡብን እየቀየሩብን ይመጣሉ። የዛኔ ነው እንግዲህ ስትራግል የምናረገው የምንሰቃየው። በተቃራኒው ደግሞ እኛ የምንፈልገው ህይወት እኛን ቁጭ ብሎ እየጠበቀን ነው። አምነነው ወደዛ ህይወት እስክንሄድ ድረስ። ስለዚህ ዛሬ እኔ ካልኩት ነገር አንድ ነገር መረዳት የምትችሉ ከሆነ ይሄንን ነው። በአላማችሁ መኖርን ማወቅ ነው። ምክንያቱም ህይወታችን በእጃችን ላይ ነው። እኛንን ህይወታችንን እየነዳን እየተቆጣጠርን ያለነው። ምናልባት ልብ ላናስተውል አንዳንዴም ልንዘነጋው እንችላለን። ነገር ግን እውነታው ነው። በህይወታችን ውስጥ የምናደርጋቸው ነገሮች ለኛ እርካታን ወይንም ደግሞ ሳቲስፋክሽንን የማያመጡልን ከሆነ ደስታን የማያመጡልን ከሆነ እኛ እነዛን ነገሮች መቀየር መቻል ይጠበቅብናል። ለነዛም ነገሮች ደግሞ ውሳኔ ያስፈልጋል። በህይወት ዘመናችሁ የምታደርጉት ነገር ወይንም ደግሞ ስራዬ ብላችሁ የምትሰሩት ነገር ልጆቻችሁን ለማሳደግ ወይንም ደግሞ ኪራይ ለመክፈል ከሆነና ስራችሁን በጣም የምትጠሉት ከሆነ ውስጣችሁንም የነበረውን ደስታ መጥቶ እያወጣባችሁ ከሆነ ግዴታ እዛ ስራ ላይ መቅረት አለባችሁ ያለው ማን ነው? ከዛ ስራ መውጣት መቻል ይጠበቅባችኋል። አሁንም ጨክናችሁ መወሰን አለባችሁ። አንድን ሰው ስለምታፈቅሩት ብቻ ደስተኛ ሳትሆኑ ወይንም ደግሞ እየተሰቃያችሁ መከራ እየበላችሁ መቀመጥ አለባችሁ ያላችሁ ማንም ሰው የለም። መወሰን የምትችሉት እንግዲህ ራሳችሁ ናችሁ። ስለዚህ አሁንም ወሰናችሁ ውጡ። ሁላችንም ኃይላችን በእጃችን ላይ ነው ያለው። ይህንንም ለውጥ ማድረግ ከፈለግን ለውጡን መፈጸም ይጠበቅብናል። እንዲህ እንደምናወራውና እንደምንነጋገረው ግን ቀላል አይደለም። ድፍረትን ይጠይቃል። እንደምንም ጨክናችሁ ያንን ነገር ማድረግ መቻል አለባችሁ። ምክንያቱም ለሁሉም ሰው የሚበጀው ነገር ነው። ስለዚህ ካልወደዳችሁት ወይንም ከማትወዱት ሰው ጋር ለምን ትቆያላችሁ? ማን ያስገድዳችሁ? የማትወዱት ወይንም ለእናንተ እርካታ የማያመጣ ስራ ላይም ለምን ትቆያላችሁ? እናንተ ስራውን በመልቀቃችሁ የተነሳ በፍቅር ያንን ስራ የሚፈልገው ሰው ሊያገኘው ይችላል። ያንንም ስራ በፍቅር መስራት ይችላል፣ በፓሽን። እንደዛም አድርጎ ከእናንተ የበለጠ የተሻለ ስራ ይሰራል ማለት ነው። ስለዚህ ለሱም ለድርጅቱም ለእናንተም የሚበጀውን ነገር ነው ያደረጋችሁት። ሪሌሽንሺፓችሁም ወይንም ደግሞ በፍቅር ግንኙነት ውስጥም ከሆናችሁ ያንን ሰው ላለማጣት ብቻ ብላችሁ መቆየት የለባችሁ። ወይንም ደግሞ ያንን ሰው ማጣት በጣም አስፈሪ ስለሆነባችሁ ብቻ ጥርሳችሁን ነክሳችሁ ቆይ እንደምንም እየተሰቃየው መከራዬን እየበላው ልቀመጥ ማለት የሚባል ነገር የለም። ያንን ሰው ተውት፣ እሱም ይተዋችሁ። ለእናንተም ለሱም የተሻለ ምርጫ ነው። እናንተም የምትወዱትን በጣም ከልባችሁ የምታፈቅሩትን ሰው ታገኛላችሁ፣ መልሶም የሚያፈቅራችሁን ሰው ታገኛላችሁ። ያንንም ሰው በመተዋችሁ የተነሳ ያንን ሰው ከልቡ የሚያፈቅር ሰው እሱን እንዲያገኘው መንገድ ከፈታችሁለት ማለት ነው። ስለዚህ እኔ እንደዚህ ልሰቃይ አይገባም ብላችሁ በማሰባችሁ የተነሳ ብቻ የራሳችሁንም የሌላን ሰውንም መንገድ ነው እያጸዳችሁ የምትሄዱት። አንድ ቦታ ላይ ስታክ ማድረግ የለባችሁም። ድርቃችሁ መቆም የለባችሁ። እኔ እንዲህ ነኝ ብላችሁ የምታስቡት አመለካከት አስተሳሰብ አለና ያንን አመለካከትና
አስተሳሰብ ይዛችሁ በቃ እኔ እንዲህ ስለሆንኩ እዚህ ቦታ ላይ መቅረት አለብኝ የሚለው ነገር ትታችሁ የምርም ራሳችሁን ለመለወጥ ሞክሩ። ወደ ህይወታችሁ ደስታና እርካታን የማያመጣላችሁ ነገር አሁንም በህይወታችሁ ውስጥ ካለ መለወጥና መቀየር ትችላላችሁ። ኃይሉ እጃችሁ ላይ ነው። አሁንም አስታውሱ፣ ራሳችሁን ከመከራ ነፃ ስታወጡ ለራሳችሁ ብቻ አይደለም ያንን ጥሩ ነገር የሰራችሁት፣ ለሁሉም ሰው ውለታን እየዋላችሁ። ምናልባት የምናደንቃቸውን ሰዎች እንደ ስፔሻል ፒፕል እንደ ልዩ ሰዎች እንመለከት ይሆናል። ሁሉም ሰው ግን ተመሳሳይ ነው። ሁሉም ሰው ተመሳሳይ ነው ስላችሁ ሁሉም ሰው እንደናንተ ነው። ነገር ግን በጣም ልዩ ያደረጋቸው ነገር ምንድነው ካላችሁ ልባቸውን አዳምጠው ራሳቸውን መሆን ስለቻሉ ነው እናንተ ልትወዷቸው የቻላችሁት። ስለዚህ የውስጥ ድምጻችሁን እንድታዳምጡ መክራችኋለሁ። ምንም አይነት ገንዘብ፣ ምንም አይነት ቁሳዊ ነገር፣ ምንም አይነት ስኬት ያቺን ድምጽ ጸጥ አያረጋትም። እዚህ አሜሪካ ውስጥም ሆነ በመላው ዓለም ሰው ሰፈር የሚያረጋው ወይንም በጣም ስኬታማ የምትሉት ሰው የሚሰቃየው ለዚህ ነው። ዓለም ላይ የሚፈልጉትን ነገር ካገኙም በኋላ አሁንም ያንን ማንነታቸውን የሚቀይርላቸውን ነገር አጥተዋል። ምክንያቱም በውስጥ የሚገኝ ነገር ነው እንጂ በውጫዊ ነገር የሚገኝ አይደለም። የዛሬውን ትምህርት የሰጣችሁ ሪክ ሩበን ነው፣ አሜሪካን ሚውዚክ ፕሮዲውሰር። አሜሪካ ውስጥ ካሉ በጣም the greatest ከሚባሉ ወይንም ታላላቅ ከሚባሉ ፕሮዲውሰሮች መካከል አንዱ ነው። እንዴት ነው እዚህ አይነት ደረጃ ላይ ልደርስ የቻልከው? ክህሎት ምንድነው ብትሉት ምንም አይነት የሙዚቃ መሳሪያ መጫወት አልችልም። ሳውንድ ቦርድንም እንዴት መጠቀም እንዳለብኝ አላቅም። ቴክኒካሊ የሆነ ምንም ነገር አላቅም። ታዲያ እንዴት ነው እንደዚህ አይነት ደረጃ ላይ ልደርስ የቻልከው ካላችሁኝ I believe in my own taste እላችኋለሁ። ምን አይነት ሙዚቃ ተወዳጅ እንደሚሆንና እንደማይሆን እኔ አዳምጬ ከወደድኩትና ካልወደድኩት ልለየው እችላለሁ። ያንን በማድረግ ነው እንግዲህ ህይወቴን የገነባሁት። አንድን ሙዚቃ አዳምጣለሁ፣ ይሄ ሙዚቃ አሪፍ ነው፣ እንደዚህ ብታረጋት እንዲህ ነው ብዬ እኔ የተሰማኝን ነገር በመናገር ዓለም ስኬታማ ብሎ የሚያስበውን እንደዛ ብሎ የሚጠራውን ህይወት ልኖር ችያለሁ። ስለዚህ ለኔ የጠቀመኝን የነገርኳችሁ ይለናል ሪክ ሩበን። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።